ጤና ይስጥልን ውድ ኢትዮ ከረንት ዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በቅድሚያ ዋና ዋና አርዕስተ ዜናዎችን ነግራቸዋለን። አሜሪካ በኢራን በከፈተችው ጦርነት በየሰከንዱ $11500 ወይም 1.8 ሚሊዮን ብር እያወጣች ነው ተብሏል። በዜና ትንታኔ ያካተነዋል። ኔታንያሁ በኢራን ነዳጅ ተቋማት ላይ ጥቃት እንዳይደገም መክረዋል ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናገሩ። በዓለም ላይ በአንድ በርሜል ነዳጅ $180 በላይ ተሻግሯል። የዜና ጥንቅራችን አካተኗል። የእስራኤል ስሌት አልሰራም ሲሉ የኦማን የከፍተኛ ዲፕሎማት ባድር አልቡሰይድ የአሜሪካ የውጭ ዲፕሎማሲ ከቁጥጥር ውጭ ወጥቷል ሲሉ እስራኤል ኢራን ዋና መሪ ከገደሉ በኋላ እጅ ይሰጣሉ፣ ኢራን መንግስት ይፈርሳል የሚል ግንዛቤ መያዝ አሜሪካ አሳምና ገፋፍታ ወደ ጦርነት እንዳስገባቻ ገልጸዋል። የዜና ትንታኔ ያካተናል። ቆይታችሁ ምሰሙት ይሆናል። ነዳጅን ያነጣጠረው ሰሞኑን ጥቃት በሰሞኑን በመካከለኛው ምስራቅ ጦርነት ከወታደራዊ ኢላማ ይልቅ በነዳጅ ማጣሪያና ፋብሪካዎች ላይ ያነጣጠረ ሆኗል። የዜና ጥንቅራችን አካተናል። በዜና ትንታኔያችን ተሰሙታላችሁ። አሜሪካ በሺ የሚቆጠሩ ወታደሮች ወደ መካከለኛው ምስራቅ ለመላክ ማሰቧ ተነገረ። ትራምፕ የኢራን የግዙፍ የጋዝ መውጫ እንደሚያወድሙ ማስጠንቀቂያ ሰጥተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ኳታር የነዳጅ መሰረተ ልማቱ ላይ ጥቃት ከቀጠለች ዓለም አይቶት የማያውቀው ሁኔታ ኢራን ግዙፍ የሳውዝ ፓርስ የጋዝ ማውጫ እንደሚያወድሙ ዝተዋል። የዜና ጥንቅራችን ያካተናል። ዩናይትድ አረብ ኤሚሬት በኢራን በደረሰበት ጥቃት የጋዝ ምርት አቁመናል ሲሉ በአደባባይ ተናግረዋል። የኢራን አዲሱ መንግስት እንዲሁም አሜሪካና እስራኤል ሳናንበረከክ የተኩስ አቁም አናደርግም ሲሉ ተናግረዋል። አዲሱ የኢራኑ ጠቅላይ መሪ አያቶላህ ሙጃቢን ሐሚኒ የኢራን መንግስት አሜሪካ እስራኤል ሳናንበረከክ የተኩስ አቁም ስምምነት እንደማናደርግ ተናግረዋል። በዜና ትንታኔያችን እንሰማዋለን። በኩባ ላይ የፈለኩትን ማድረግ እችላለሁ ሲሉ የአሜሪካው ፕሬዝዳንት ተናግረዋል። ቀጣይ ተረኛ ማን ሊሆን ይችላል ለሚለው መልስ ኩባ ላይ የፈለኩት ማድረግ እችላለሁ ሲሉም ተናግረዋል። የአሜሪካ ባለስልጣን ከድሮን ጥቃት ተረፉ የሚለውንም የዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። ኢራን ለአሜሪካና ለእስራኤል ሰልለዋል የተባሉ 3 ግለሰቦች በሞት ቀጣለች። የዜና ጥንቅራችን አካተናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ መጀመሪያ ዜና ትንታኔያችን ስናልፍ አሜሪካ አንድ ሰው አይኑን ጨፍኖ እስኪገልጥ ድረስ በኢራን ላይ በከፈተችው ጦርነት በየሰከንዱ 1.8 ሚሊዮን ብር እያወጣች ነው ተባለ። ወይም በአሜሪካ ዶላር ሲሰራ $11500 በየሰከንዱ ታወጣለች ተብለዋል። አሜሪካ ለዚህ ዘመቻ እስካሁን ያወጣችው ወጪ $25 ቢሊዮን የተሻገረ ሲሆን ይህ በየሰከንዱ አንድ ሰው አይኑን ጨፍኖ እስኪከፍት ድረስ $11500 ወይም 1.8 ሚሊዮን ብር ብቻ ወጥ እየተደረገበት መሆኑን ፔንታጎን ያሳየው መረጃ ያሳያል። ይህ ማለት አንድ ሰው አይኑን ጨፍኖ ሲከፍት ከ10 ሺህ የሚቆጠሩ ዶላር ለዘመቻ ይፈሳል እንደማለት ነው። ኔታንያሁ በኢራን ነዳጅ ተቋማት ላይ ጥቃት እንዳይደግም መክረዋል ሲሉ የአሜሪካ ፕሬዝዳንት ትራምፕ ገልጸዋል። ፕሬዝዳንት ትራምፕ በመካከለኛው ምስራቅ ያለው ጦርነት በቅርቡ ሊያበቃ እንደሚችል በሰጡት መግለጫ ጠቁመው እስራኤል በኢራን ነዳጅ ማጣሪያ ላይ ስለፈጸመችው ጥቃት አስቀድሞ መረጃ እንዳልነበራቸው የገለጹት ትራምፕ የጠቅላይ ሚኒስትር ኔታንያሁ መሰል ጥቃቶች እንዳይደገም ማሳሰቢያ መስጠታቸውን ተናግረዋል። በተያያዘም የፔንታጎን ኃላፊ ፔት ሄክሰን በኢራን የነዳጅ ማውጫ ላይ የተፈጸመው ጥቃት ከአሜሪካ እውቅና ውጭ መሆኑን አረጋግጠዋል። የኢራን ጦርነት በመጪው ሚያዝያ ወር ከማይቆም ከሆነ የነዳጅ ዋጋ $180 ይደርሳል ሲሉ የሳውዲ የነዳጅ ዘይት ባለስልጣን ለዌስት ስትሪት ጆርናል ተናግረዋል። በ2026 አንድ በርሜል ነዳጅ $200 ሲደርስ የሚችልበት እድል አለ ሲሉ ተንታኞች እየገለጹ ነው። እስራኤል ስሌትም አልሰራም ሲሉ የኦማን አምባሳደር ተናግረዋል። የኦማን ከፍተኛ ዲፕሎማሲ ባድር አልቡሰይድ የአሜሪካ የውጭ ዲፕሎማሲ ከቁጥጥር ውጭ ወጥቷል፣ እስራኤል የኢራን ዋና መሪ ከተገደለ በኋላ እጅ ይሰጣሉ፣ የኢራን መንግስት ይፈርሳል የሚል ግንዛቤ በመያዝ አሜሪካ አሳምና ገፋፍታ ወደ ጦርነት እንዳስገባይ ገልጸው አሜሪካ ወደ ጦርነቱ የገባችው እስራኤል የተሳሳተ ስሌት ነው ብለዋል። እስራኤል የኢራን ዋና መሪ ከተገደሉ እጅ ይሰጣሉ የሚል እሳቤም አልነበረም ሲሉ ገልጸዋል። በነዳጅ ላይ ያነጣጠረው የሰሞኑ ጥቃት ሰሞኑ መካከለኛው ምስራቅ ከወታደራዊ ኢላማ ይልቅ በነዳጅ ማጣሪያና ፋብሪካዎች ያነጣጠረ ሆኗል። በተለይ ከትናንት ጀምሮ የሚፈጸሙ ጥቃቶች ሙሉ ለሙሉ በሚባል ደረጃ የነዳጅ ማጣሪያና ኢንዱስትሪ ተቋማት ላይ ሆኗል። ትናንት የኢራን ግዙፍ የተፈጥሮ ጋዝ ማጣሪያ እስራኤል ከመታች በኋላ ኳታር የነዳጅ ማጣሪያ በኢራን ተመትተዋል። ዛሬ ምሽት በኢራን ሃይፋ ግዛት የሚገኘው ግዙፍ የነዳጅ ማጣሪያ በኢራን ሚሳይል ተመትቶ ነዳጅ ማጣሪያው ላይ ጉዳት መድረሱን እስራኤል አስታውቃለች። በነዳጅ ተቋማት ላይ የሚወሰዱ ጥቃቶች በዚህ ከቀጠሉ ዓለም አይቶት የማይታወቀው የነዳጅ ቀውስ ሊገጥም ይችላል። በተለይ ነዳጅ ከውጭ የሚያስገቡ ሀገራት በእጅጉ ተጎድናቸው። ኢራንም በነዳጅ ተቋማት ላይ የምታደርገውን ጥቃት ካላቆመች በኢራን አይታ የማታውቀው ጥቃት ይደርስበታል፣ ነዳጅ ተቋሙ ሙሉ በሙሉ ይወድማል ሲል የአሜሪካ ፕሬዝዳንት ትራምፕ
ተናግረዋል። በሺህ የሚቆጠሩ ወታደሮች ወደ መካከለኛው ምስራቅ ለመላክ ማሰቧ ተነገረ። የትራምፕ አስተዳደር በኢራን ላይ የከፈተውን ጦርነት ተከትሎ መካከለኛው ምስራቅ ያለው ዘመቻ ለማጠናከር በሺህ የሚቆጠሩ ወታደሮች ለማሰማራት እያሰበ መሆኑን ሮይተርስ አንድ አሜሪካ ባለስልጣን ጉዳዩ የሚያውቁ 3 ሰዎች ጠቅሶ ዘግቧል። ጦርነቱ ወደ 3ኛ ሳምንት መግባቱን የሮይተርስ በማስታወት በዚህ ተመሳሳይ ጊዜ ዩናይትድ ስቴትስ የበለጠ ወደ ዓለም አቀፋዊ ጦርነት እንዲትገባ እያደረጋት መሆኑን ዘገባው አክሏል። ዓለም አቀፋዊ ጦርነት ውስጥ የማይገቡ በተደጋጋሚ ቃል የገቡ ትራምፕ የአሜሪካ የጦር ዘመቻ ለማስፋት እየሰሩ ይገኛሉ። እየታሰበበት ያለው ዩናይትድ ስቴትስ የጦር ዘመቻ የነዳጅ ታንከሮች በሆርሙዝ ስርጥ በኩል የደህንነት ከተጠበቀ መንገድ እንዲተላለፍ ያደርጋል። ለዚህም ተልዕኮ በዋነኝነት በአየርና በባህር ኃይል አማካኝነት ይከናወናል ሲሉ ምንጮች ተደምጠዋል። በሌላ መረጃም ዩናይትድ ስቴትስ የመከላከያ ሚኒስቴር ለኢራን ጦርነት $200 ቢሊዮን በላይ የአሜሪካ ኮንግረስ የቀረበ ጥያቄ እንዲያጸድቅለት ዋይት ሀውስ ጠይቋል ሲል ዋሽንግተን ፖስት ዘግቧል። ትራምፕ የኢራን ግዙፍ የጋዝ መውጫ እንደሚያወድሙ ማስጠንቀቂያ ሰጡ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በኳታር የነዳጅ መሰረተ ልማቱ ላይ ጥቃት ከቀጠለች ዓለም አይቶት የማያውቀው የኢራን ግዙፍ የሳውዝ ፓዝ የጋዝ ማውጫ እንደሚያወድሙ ዝተዋል። ረቡዕ ዕለት እስራኤል በኢራን የጋዝ ማውጫ ላይ ጥቃት መሰንዘሯን ተከትሎ ቴህራን በኳታር የሚገኝ የዓለም ግዙፍ የተፈጥሮ ጋዝ ማከማቻ ላይ ያጸፋ እርምጃ ወስዳለች። ትራምፕ በበኩላቸው እስራኤል ያደረሰችውን ጥቃት አሜሪካ ሳታውቅ የተፈጸመ መሆኑን ገልጸው ሆኖም ግን ኢራን በኳታር የምታደርገውን ጥቃት ካላቆመች አሜሪካ ብቻዋ እርምጃ እንደምትወስድ አስጠንቅቀዋል። ይህ ውጥረት የነዳጅ ዋጋ 6% እንዲጨምር ያደረገ ሲሆን የዓለም ኢኮኖሚ ባለሙያዎች ግጭቱ ዓለም አቀፋዊ የኃይል አቅርቦት ላይ ከፍተኛ ቀውስ ሊፈጥር እንደሚችል ስጋታቸውን እየገለጹ ይገኛሉ። የዩናይትድ አረብ ኤምሬት የጋዝ ምርት አቁመናል ላሉ የተባበሩት አረብ ኤምሬት የጋዝ ምርቷን አሁን ላይ ዜሮ መሆኑን በዋና ዋና የተፈጥሮ ጋዝ ተቋሞች የሚከወን ስራ ሙሉ በሙሉ መቆማቸውን አሳውቃለች። የሆነው አብዛኛውን የጋዝ ማጣሪያ ተቋማቸው በኢራን ጥቃት ጉዳት ስለደረሰባቸው ነው። የኢራን መንግስት አሜሪካና እስራኤል ሳናንበረከክ የተኩስ አቁም ስምምነት አናደርግም አሉ። አዲሱ የኢራን ጠቅላይ መሪ አያቶላህ ሙጃቢን ካሚኒ የኢራን መንግስት አሜሪካና እስራኤል ሳናንበረከክ የተኩስ አቁም ስምምነት አናደርግም ሲሉ ተደምጠዋል። ሙጃቢ ሐሚኒ በመጀመሪያ የሆነው ፖሊስ ነክ ምክክር በመሩበት መድረክ ላይ ምንም አይነት የተኩስ አቁም አናደርግም ማለታቸው ማንነታቸውን መግለጽ ያልፈለጉ አንድ የኢራን ባለስልጣን ተናግረዋል። አክለውም በአሜሪካና እስራኤል ላይ የኢራን አጸፋ ከባድና የከፋ ሊሆን በማለት ዝተዋል ተብሏል። የኢራኑ አዲሱ ጠቅላይ መሪ አያቶላህ ካሚኒ አሜሪካና እስራኤል ገና እንንበርከክ እናስኬዳቸዋል ማለት ለጉዳዩ ቅርበት ያላቸው ባለስልጣን ገልጸዋል። የአሜሪካው ፕሬዝዳንት በኩባ ላይ የፈለግኩትን ማድረግ እችላለሁ ሲሉ ተናገሩ። ዋሽንግተንና ሀቫን በከፋ ቀውስ ውስጥ ሆነው ንግግር እያደረጉ ባለበት ወቅት የዩናይትድ ስቴትስ አሜሪካ ፕሬዝዳንት ትራምፕ አጥብቀዋል። በዚህም ፕሬዝዳንት ዶናልድ ትራምፕ በኩባ ላይ ያላቸውን ጠንካራ አቋም የቀጠሉ ሲሆን በሀገሪቱ ላይ የፈለግኩትን ነገር ማድረግ እችላለሁ ሲሉም ተደምጠዋል። ይህ መግለጫ የተሰማው ፊደል ካስትሮ ዩኤስ የቅርብ ወዳጅ የነበሩ መንግስት ከገለበጡ በኋላ ባሉበት 60 ዓመታቸው ግንኙነታቸው እጅግ በከፋበትና ሀገራት ግንኙነታቸውን ለመሻሻል ውይይት በጀመሩበት ወቅት ነው። ኩባ ታይቶ የማይታወቁ የኢኮኖሚ ቀውስ ባለችበት ትራምፕ ለጋዜጠኞች ሲናገሩ ኩባን የመረከብ ክብር የሚኖረኝ ይመስለኛል፣ ያ ትልቅ ክብር ነው ብለውታል። ኦቫል ኦፊስ ውስጥ የነበረው የፊርማ ስነ ስርዓት ማለት ነጻ ላውጣችሁ እችላለሁ፣ ልረከባት እችላለሁ ብለዋል። እውነት ማወቅ ከፈለጋችሁ በእሷ ላይ የፈለግኩትን ማድረግ እንደምችል አስባለሁ ሲሉም ተናግረዋል። አሜሪካ ባለስልጣናት ከድሮን ጥቃት ተረፉ ተብለዋል። አሜሪካ በሩቢዬና ሄግስት መኖሪያ ቤት የተቃጣ ድሮን ማክሸፉን አስታውቋል። ጥቃቱ ኢላማ የተደረገው የአሜሪካ የውጭ ጉዳይ ቢሮ ኃላፊ ማርክ ሩቢዬና የአሜሪካ የመከላከያ ቢሮ ፔንታጎን ኃላፊ ፔት ሄግሰት መኖሪያቸው ዋሽንግተን ከተማ የሚገኝ የአሜሪካ ጦር ሰፈር ነው። ይሁን እንጂ የአሜሪካ ባለስልጣን የሰው አልባ አውሮፕላኑ ከየትኛው ሀገር እንደተላከ አልተገለጸም ተብለዋል። ጉዳዩ ከኢራን ጋር የተያያዘ ሳይሆን እንዳልቀረ ተገምቷል። አሜሪካ አቅራቢ የሚገኙት የኢራን ደጋፊ ቡድኖች ባለስልጣናት ላይ ጥቃት በመሰንዘር ያሴሩ ሳይሆኑ እንዳልቀሩ ተዘግቧል። በተመሳሳይም ከኢራን በኩል የተባለ ነገር የለም። ኢራን ለአሜሪካና ለእስራኤል ሰልለዋል የተባሉ 3 ግለሰቦችን በሞት ቀጣች። የኢራን መንግስት በዚህ ዓመት መጀመሪያ ላይ የተቀሰቀሰው ተቃውሞት 2 የፖሊስ መኮንኖች ገድለዋል የተባሉ 3 ግለሰቦች ዛሬ ሐሙስ በሞት መቅጣቷን የመንግስት መገናኛ ብዙሃን ዘግበዋል። በቅድስት ከተማ ቁም የተፈጸመው የሞት ቅጣት የሀገሪቱ ጠቅላይ ፍርድ ቤት ያጸደቀ ሲሆን ግለሰቦቹ በግድያ ወንጀል በፈጣሪ ላይ ጦርነት በማወጅ ጥፋተኛ ሆነው ተገኝተዋል ተብለዋል። የሀገሪቱ የፍትህ አካላት እንደተገለጸው ተከሳሾቹ ለአሜሪካና ለእስራኤል ጥቅም የሚውሉ የጥፋት ተግባር ከናውኑ እንደነበር ተጠቅሷል።